የሙሉ ወንጌል ቤተ ክርስቲያን ታገደች። በምን ምክንያት? ያገደውስ አካል ደግሞ ማን ነው የሚለውን፣ የትኛዋስ የሙሉ ወንጌል አጥቢያ ነች የሚለውን ጥቂት ጽሑፍ ላንብብላችሁ። የጌታ ጸጋ ሰላም ይብዛላችሁ ለሙሉ ወንጌል ቤተ ክርስቲያን። ጉዳዩ እገዳን በተመለከተ ይሆናል። ከላይ በርዕሱ ለመጥቀስ እንደተሞከረው ሁሉ በአዋሽ 40 አብያተ ክርስቲያናት ኅብረት መካከል የሙሉ ወንጌል አጥቢያ ቤተ ክርስቲያን በኅብረታችን ውስጥ ካሉት 5 ቤተ እምነቶች መካከል አንዷ ስትሆን ከቅርብ ጊዜ ወዲህ በኅብረታችን መካከል ውስጥ አብረን እንዳንቀጥል የሚያደርግ ማለትም ለአዋሽ 40 አብያተ ክርስቲያናት ኅብረት ኮንፍራንስ ከየካቲት 13 እስከ 15 2018 ዓመተ ምህረት አለ ተብሎ በደብዳቤ ካሳወቁን በኋላ እኛም ለሁሉም ቤተ እምነቶች ካወጅን በኋላ የተጋባዡ እንግዳ ከዋናው ቢሮ መሠረተ ክርስቶስ ቤተ ክርስቲያን ታግዶ የነበረ ዶክተር ስዩም አንቶኒዎስ መሆኑን ኅብረቱ ሲያውቅ ለዞኑ በስልክ ጥሪ እና በአካል በመገኘት መንገራችን እንዲሁም ለመሪዎች ከዋናው ቢሮ የታገደው ደብዳቤ ስናሳያቸው ቁጥር ጠቅሰዋል። እዚህ ላይ በቀን 05/06/2018 ዓመተ ምህረት በጻፉልን ደብዳቤ ኮንፍራንሱን መሰረዛቸውን አሳውቀውናል። ነገር ግን ቤተ እምነቶች በሙሉ በደብዳቤ ሐሳቡ በመነሳቱ ኮንፍራንሱ እንደተሰረዘ ከታወጀ በኋላ በ08/06/2018 ዓመተ ምህረት በእሁድ ማለዳ የአምልኮ ቀናቸው ላይ ኮንፍራንሱ እንዳልተሰረዘ እና የታገደው አገልጋይ ዶክተር ስዩም አንቶኒዎስ እንደሚያገለግል ስንሰማ እኛም ሆነ ዞኑ ስንነግራቸው አንሰማም ስላሉ በቀን 10/06/2018 ዓመተ ምህረት አስቸኳይ ስብሰባ በመጥራት ከተወካዮች ጋር እየሄዱበት ያለው መንገድ አመፅ እና ለቀጣዩ ትውልድ አመፀኝነት የሚያስተምርና ኅብረትን የመንፈስን አንድነት የሚያፈርስ ሆኖ ስላገኘ ነው ከዛሬ 10/06/2018 ዓመተ ምህረት ጀምሮ የሙሉ ወንጌል ቤተ ክርስቲያን ከአዋሽ 40 አብያተ ክርስቲያናት ያገድን መሆኑን ማሳወቅ እንወዳለን። ከመንፈሳዊ ሰላምታ ጋር የኅብረቱ ሰብሳቢ